ኦኬ ዛሬ ተግባር 1.4 ተሰራ ነው የምንሰራው። የሚከተሉት ምድቦች ወደ ተጠቀሰው ርዝመት መለኪያ ምድብ ቀይሯል። ክፍል 5 ነው። አንደኛ ጥያቄ ሜትርን ወደ ሚሊሜትር ቀይረ ነው። 3 ሚሊሜትር መጀመሪያ ኮሬሌሽኑን ልይ። ሜትርን ወደ ሳንቲሜትር ለመቀየር ሲባዛ በስንት እናደርጋለን? በመቶ እናደርጋለን። ለምን? 1 ሜትር 100 ሳንቲሜትር ስለሆነ። ከዛን ሳንቲሜትር ደግሞ ወደ ሚሊሜትር ለመቀየር ሲባዛ በ10 እናደርጋለን። ከዛ እንነሳ። እዚህ ጋር ደግሞ ሚሊሜትሩን ወደ ሳንቲሜትር ለመቀየር ሲካፈል ለ10 እናደርጋለን። ሳንቲሜትሩን ወደ ሜትር ለመቀየር ሲካፈል ለመቶ እናደርጋለን። ስሮ በሜትርና በሚሊሜትር ምን ያክል ርቀት አለ? 1000 ማለት ነው። ስለዚህ ሜትሩን ወደ ሚሊሜትር ለመቀየር ሲባዛ በስንት ነው የማደርገው? በ1000 ነው የማባዛው ማለት ነው። በ1000 ነው የማባዛው። ስለዚህ ተግባር 1.4 ነው። ተግባር 1.4 ነው የምንሰራው። ገጽ 13 ፓርት 5 ነን ዛሬ። ክፍል 5 የሂሳብ የ5 ያክል ሂሳብ ነው እየሰራን ያለው። ሀ 3 ሜትር እኩል ይሆናል 3 ሲባዛ በ1000 ሚሊ ሜትር ነው ማድረግ ወደ ሚሊ ሜትር ለመቀየር ማለት ነው። እኩል ይሆናል 3000 ሚሊ ሜትር ይሆናል ማለት ነው። ሚሊ ሜትር ይሆናል። ለ ደግሞ ምንድን ነበር የሚለው? ለ 3 ኪሎ ሜትር ወደ ሳንቲሜትር። ኦኬ መጀመሪያ እንስራ። 3 ኪሎ ሜትር እኩል ይሆናል ከመስራታችን በፊት መጀመሪያ ኪሎ ሜትርን ወደ ሜትር እንቀይር። ወደ ሜትር ስንቀይር ሲባዛ በስንት ነው? በ1000 እናደርጋለን። ከዛ ሜትሩን ደግሞ ወደ ሳንቲሜትር ስቀይር ሲባዛ በመቶ አደርጋለሁ። ሳንቲሜትሩን ወደ ሚሊሜትር ስቀይር ሲባዛ በስንት? በ10 አደርጋለሁ። ኪሎ ሜትሩን ወደ ሚሊሜትር ለመቀየር 110 በ1 ሚሊዮን አባዛለሁ ማለት ነው። 100 ሲባዛ በ1000 ሲባዛ በ100 ምን ይመጣል? 100,000 ይሆናል። 100,000 ሲባዛ በ10 1 ሚሊዮን ይሆናል ማለት ነው። ከዛን እንገልብጠው ወደዚህ ሚሊሜትር ወደ ሳንቲሜትር ለመቀየር ሲካፈል ለ10 ከትልቁ ወደ ትንሹ ከሆነ እናባዛለን፣ ከትንሹ ወደ ትልቁ ከሆነ ደግሞ እናካፍላለን። ከዛን እንቀጥል ደግሞ ከሳንቲሜትር ወደ ሜትር ለመቀየር ሲካፈል ለመቶ ነው። ከሜትር ወደ ኪሎ ሜትር ለመቀየር ሲካፈል ለ1000 ነው። እዛ ነው ኪሎ ሜትር እስከ ሳንቲሜትር ድረስ መቶ ነው ያለው ማለት ነው። 100,000 ማለት ነው። ስለዚህ ኪሎ ሜትሩን ወደ ሳንቲሜትር ለመለወጥ ሲባዛ በስንት ነው የማደርገው? በ100,000 ማለት ከዚህ ጋር 3 ኪሎ ሜትር ማለት ምን ትሆናለች ማለት ነው? 3 ኪሎ ሜትር ማለት 3 ኪሎ ሜትር ማለት ምን ትሆናለች ማለት 3 ኪሎ ሜትር is equal to 3 times 100,000 ማለት ነው። 3 ሲባዛ በ100,000 ሳንቲሜትር ትሆናለች። ላለሁኝ እዚህ equal to 300,000 ማለት ነው። 300,000 ሳንቲሜትር ይሆናል ማለት ነው። ሳንቲሜትር ይሆናል። ኦኬ ሐመርኋ ደግሞ ሚሊሜትር ወደ ሜትር። ኦኬ እዚህ ጋር እንሄድ። አሁን ሚሊሜትር ወደ ሜትር ለመቀየር እስከዚህ ድረስ ያለው ዲስታንስ መጀመሪያ ሜትሩን ሐመርኋ ምንድነው? 500 ሚሊሜትር 500 ሚሊሜትር እዚህ ፓልስቶ ከዛ ምን መጀመሪያ ላይ ሜትሩን ወደ ሚሊሜትር ለመቀየር ሚሊሜትር ለመቀየር 1 ሜትር 100 ሳንቲሜትር ነች። 1 ሳንቲሜትር ደግሞ 10 ሚሊሜትር ነው። ስለዚህ 1 ሜትር ማለት 100 ሳንቲሜትር ማለት 100 ሳንቲሜትር ስንት ሚሊሜትር ሆነ? 1000 ማለት ነው። ስለዚህ ሜትርን ወደ ሚሊሜትር ለመቀየር በ1000 አባዛዋለሁ። ሚሊሜትርን ወደዛ ለመቀየር ደግሞ ስለዚህ ሲባዛ በስንት አደርጋለሁ? በ1000። ከዚህ ጋር ደግሞ ከሚሊሜትር ወደዚህ ለመሄድ ነው። ከትልቁ ወደ ትንሹ ከሆነ እናባዛለን። ከትልቁ ወደ ትንሹ ከሆነ እናባዛለን። ከትንሹ ወደ ትልቁ ደግሞ ከሆነ በ1000 እናካፍላለን ማለት ነው። 500 ሚሊሜትር ይላል። 500 ሲካፈል ለስንት ነው? ቢኮዝ ሚሊሜትር ትንሿ ስለሆነች ወደ ሜትር ነው የምንሄደው። ሲካፈል ለ1000 ምን አደርጋለሁ? ሜትር እላለሁ ፊት ለፊት ዩኒቱን ማለት ነው። ከዛ ምን ይመጣል? በመቶ ብናካፍለው 5 ሲካፈል 10 ምን ይቀረኛል? 0.5 ሜትር ትሆናለች። 0.5
ሜትር ትሆናለች ማለት 0.5 ሜትር ትሆናለች ማለት ነው። 0. ስለዚህ ሜትርን ወደ ሚሊሜትር ስቀይር በአንድ ሺህ አባዛለሁ። ሚሊሜትርን ወደ ሳንቲሜትር ስቀይር ደግሞ በአንድ ሺህ አካፍላለሁ ማለት ነው። እሺ በአንድ ሺህ አካፍላለሁ ማለት ነው። ከዛን እንቀጥል። ሀመርኋ መ ደግሞ የሚለው ምንድነው? 150 ሚሊ ሜትርን ወደ ሳንቲሜትር መቀየር። 150 ሚሊ ሜትር አሁን ሚሊሜትር ሳንቲሜትርን ወደ እዚህ ጋር እንየው። ሳንቲሜትርን ወደ ሚሊሜትር ስቀይር በ10 አባዛለሁ። ከሚሊሜትር ወደ ሳንቲሜትር ለመቀየር ሲካፈል 10 ነው። ስለዚህ ምን አደርጋለሁ? 150 150 ነች። 150 ሚሊ ሜትር እኩል ነው 150 ሲካፈል ለ10 ሳንቲሜትር ይሆናል። ሳንቲሜትር ነው ፊት ለፊቱ ላይ 10 በ10 15 ሳንቲሜትር ይሆናል ማለት ነው። 15 ሳንቲሜትር ይሆናል ማለት ነው። 15 ሳንቲሜትር ይሆናል ማለት ነው። እሺ አሁን እኔ ተጨማሪ ዘርጠው ቆይ በኋላ እሺ። ከዛ ከታች የተጠቀሱን ዝቅተኛ ምድቦች ወደ ተጠቀሰ ከፍተኛ ምድብ ቀይሩ። አሁን 200 ሳንቲሜትር ሁለተኛው ደግሞ 200 ሳንቲሜትር ነው። 200 ሳንቲሜትር ወደ ሜትር ለመቀየር ሲካፈል ስንት ማለት ነው? ለመቶ እኩል ይሆናል ልበልና እንደገና ጻፈው እንደዚህ ጻፈው 200 ሲካፈል ለመቶ ሜትር ይሆናል። እዚህ ኳለስቶ 200 ሲካፈል ለመቶ ይመጣል 2 ሜትር ትሆናለች። 2 ሜትር ትሆናለች። ቅንፍ አድርጌ ማድረግ ግን ጥሩ ነው። አዛን ደግሞ ሚሊሜትር ወደ ሜትር ለመቀየር ያው ቅድም አይተናል። ሜትሩን ወደ ሚሊሜትር ለመለወጥ ሲባዛ በአንድ ሺህ ነው የምናደርገው። ከትንሹ ወደ ትልቁ ከሆነ ደግሞ ሲካፈል ለአንድ ሺህ ነው የምናደርገው። ስለዚህ ለ10000 ሚሊሜትር ነው 10000 ሚሊሜትር እኩል ይሆናል ምን እናደርጋለን ማለት ነው። እኩል ይሆናል 10000 ሲካፈል ለአንድ ሺህ ማለት ነው። ለአንድ ሺህ ሚሊሜትር ሶሪ ሜትር አለ ቢኮዝ ወደ ሜትር እየተጓዘ ነው። ከዛ 1000 በ1000 ይካፈላል ምን ትቀር 10 ትቀረኛል 10 ሜትር ታናለች ማለት። ስለዚህ ለ10000 ሚሊ ሜትር ማለት 10 ሜትር ነው ማለት ነው። አማርሃው ያው ጀነራል ምንድነው? ከትልቁ ወደ ትንሹ ስነድ እናባዛለን በአሃዱ በተሰጠው አሃድ። ከትንሹ ወደ ትልቁ ስነድ ደግሞ እናካፍላለን በመካከል ባለው ዲስታንስ ማለት ነው። ሀመርሃ ደግሞ የሚለን ምንድነው? 330,000 ነው የአንድ ቤት 10 ቤት የመቶ ቤት የሺህ ቤት 10 ሺህ የመቶ ሺህ ኧረ በመድኃኒዓለም የአንድ ቤት 10 ቤት የመቶ ቤት የሺህ እዚህ ጋር መቆረጥ ያለባት በስተት ነው። 3 ልጅ ነው የምቆጥረው። የአንድ ቤት 10 ቤት የመቶ ቤት የሺህ ቤት የ10 ሺህ ቤት የመቶ ሺህ ቤት 300,000 ሳንቲሜትር ወደ ምን ለውጥ ነው? ወደ ኪሎ ሜትር ኦኬ። ዲስታንስ ቅድም እዚህ ጋር ነገራችኋለሁ። ኦኬ ኪሎ ሜትር አይደል? ከኪሎ ሜትር ወደ ሜትር ስንቀይር በአንድ ሺህ እናባዛለን። ከሜትር ወደ ሳንቲሜትር ስንቀይር በመቶ እናባዛለን። ከኪሎ ሜትር ወደ ሳንቲሜትር ስንቀይር በመቶ ሺህ ነው የምናባዛው። ዘሪቨርስ ከሆነ ደግሞ ከሳንቲሜትር ወደዛ ከሆነ ወደ ኪሎ ሜትር ከሆነ ሲካፈል ለመቶ ሺህ ነው የምናደርገው። ለመቶ ሺህ ቢኮዝ ዊ አር ትራቭሊንግ ፍሮም ስሞለስት ዩኒት ቱ ላርጀስት ዩኒት ማለት ነው። ከትልቁ ዩኒት ወደ ትንሹ ዩኒት ስለሆነ እየተጓዝን ያለ ነው። ምን እናደርጋለን? እናካፍላለን ማለት ነው። 300 ሳንቲሜትር ማለት በመቶ ሺህ እናካፍለዋለን ማለት ነው። እኩል ይሆናል 300,000 ሲካፈል ለመቶ ሺህ ምን ያለው ኪሎ ሜትር እላለሁኝ ማለት ነው። ከዛን እሺ በአንድ ሺህ ከዛ መቶ 3 ትቀረኛለች ማለት ነው። 3 ኪሎ ሜትር ነች። 3 ኪሎ ሜትር ነች ማለት 3 ኪሎ ሜትር ነች። ከዛን መ ደግሞ ምንድነው? 150 ሚሊ ሜትር ወደ ሳንቲሜትር
150 ሚሊ ሜትር 150 ሚሊ ሜትር ይላል። ወደ ሳንቲሜትር ለመቀየር መጀመሪያ ሳንቲሜትርን እዚህ ጋር አይተናል። ወደዚህ ኦኬ እዚህ ጋር ነው ሳንቲሜትርን ወደ ሜትር ስቀይር በ10 አባዛ ወደ ሚሊ ሜትር ሳልቀይር በ10 አባዛዋለሁ። ሚሊ ሜትርን ወደ ሳንቲሜትር ስቀይር ደግሞ ሲካፈል ለ10 ነው የማደርገው። ሶ ወደ ሳንቲሜትር ስለሆነ የሚቀየር ለ10 አካፍለዋለሁ። 150 ሲካፈል ለ10 ብዬ ምን አላለሁ ሳንቲሜትር ይሆናል ማለት ነው። 150 ሲካፈል ለ10 ደግሞ ነው 15 ሳንቲሜትር ይሆናል ማለት ነው። ኦኬ 15 ሳንቲሜትር ይሆናል ማለት ነው። ተግባር አንድን በዚህ ጨረስን ማለት ነው። ከዛን ኦኬ 10 ከ50 አራት ተካይ ኦልሞስት ኦኬ ከዛን ምንድነው የሚለን የአንድን ስፋት ምድብ ወደ ሌላ ስፋት ምድብ ለመቀየር የተለያዩ ስፋት ምድቦች እንዳሉ ከዚህ በፊት ተምራችኋል። አሁን ደግሞ እነዚህን አንድ ስፋት ወደ ሌላው የስፋት ምድቦች መቀየር ነው። ሜትር እስኪ ወደ ሳንቲሜትር ቀይሩ ይላል። አሁን ይሄ ነው ፕሊስ ማየት መቻል አለብን። አሁን ዋን ዳይሜንሽናል የነበረ ወደ ቱ ዳይሜንሽናል እየሄድን ነው፣ እናሳድገዋለን ማለት ነው። ሌንግዝን ወደ ኤሪያ ነው ሽፍት እያደረግን ያለ ነው ሌንግዝን ማለት ነው። ወይም ደግሞ ሜትር ነበር ወደ ሜትር ስኩዌር ወይም ሜትር ካሬ አዩት። አሁን ሜትር ስኩዌርችን ለመቀየር እዚህ ጋር 1 ሜትር ስኩዌር ማለት 1 ሜትር ታይምስ 1 ሜትር ማለት ነው። ለምን አዝ ቢኮዝ ኤ ስኩዌር እንደዚህ ኢኳልስ ኤ ታይምስ ኤ ማለት ስለሆነ ፓወር 2 ነው። ራስ ተመሳሳይ ቁጥር 2 ተወሰነ ማለት ነው። ስለዚህ 1 ሜትር ስኩዌር ማለት 1 ሜትር ሲባዛ በ1 ሜትር ሲባዛ በ1 ሜትር አንዷ ሜትር እቺ ሜትር ምን ያክል ሴንቲሜትር ነች? 100 ሳንቲሜትር። እቺ ሜትር 100 ሲባዛ በ100 10000 ሳንቲሜትር ስኩዌር ይሆናል። ስለዚህ 1 ሜትር ስኩዌር ምንድነው? 1 ሜትር ስኩዌርን ወደ ሳንቲሜትር ስኩዌር ለመቀየር ሲባዛ በስንት አደርጋለሁ ማለት በ10000 አባዛለሁ። ሲገለበጥ ደግሞ ሲካፈል ለ10000 አደርጋለሁ ማለት ነው። ሌላ ታክቲክ የለውም። ከዛን እስኪ ሌሎችን ያቀበለ መንገድ ኦኬ ምሳሌ 6 ገጽ 14 ላይ ያለው የሚከተሉ ከፍተኛ ምድብ ወደ ተጠቀሰው ዝቅተኛ ምድብ ለውጥ ይላል። 3 ኪሎ ሜትር ስኩዌር ወደ ሜትር ስኩዌር ኦኬ ጀነሬት ማድረግ መጀመሪያ ፎርሙሌሽኑ እንዴት እናደርጋለን? ኪሎ ሜትር ስኩዌር ኦኬ ኪሎ ሜትር ስኩዌር ማለት ኪሎ ሜትር ሲባዛ በኪሎ ሜትር ማለት አይደለም። እቺ ማለት ነው 1 ኪሎ ሜትር ስንት ሜትር ነች? 1000 ሜትር 1000 ሜትር ሲባዛ በ1000 ሜትር አዛ 1000 ሲባዛ በ1000 ምን ይመጣል? 1 ሚሊዮን ይሆናል። 1 ሚሊዮን ሜትር ስኩዌር ወይም ሜትር ካሬ ይሆናል ማለት ነው። 1 ሚሊዮን ሜትር ካሬ ይሆናል። ከዛ 3 ኪሎ ሜትር ስኩዌር ደግሞ ኮንቨርዥን እንየው እስኪ። ከዛ ኪሎ ሜትር ስኩዌርን ወደ ሜትር ስኩዌር ለመቀየር ሲባዛ በ1 ሚሊዮን አደርጋለሁ። ከዛን ሜትር ስኩዌርን ወደ ኪሎ ሜትር ስኩዌር ለመቀየር ደግሞ ሲካፈል ለ1 ሚሊዮን አደርጋለሁ። አንደኛ። ሁለተኛ ከዚህችን ደግሞ እናሳድጋት ወደ ሳንቲሜትር ስኩዌር ለመቀየር መጀመሪያ ሜትር ስኩዌር ማለት ሜትር ሲባዛ በሜትር አይደለ? ሲባዛ በሜትር ነው። ከዛን አንዷ ሜትር ስናክል ሴንቲሜትር ነች? 100 ሳንቲሜትር ሲባዛ በ100 ሳንቲሜትር 100 ሲባዛ በ100 10000 ይሆናል። 10000 ሳንቲሜትር ስኩዌር ከዛን ሜትር ስኩዌር ወደ ሳንቲሜትር ስኩዌር ለመቀየር ምን አደርጋለሁ ማለት ነው? ፎርሙላ ሳደርገው በ10000 አባዛለሁ። በ10000 ከዛን ሳንቲሜትር ስኩዌርን ደግሞ ወደ ሜትር ስኩዌር ለመቀየር ሲካፈል ለ10000 ለምን? ከትንሹ ዩኒት ወደ ከትንሹ አሃድ ወደ ትንሹ አሃድ ነው እየተጓዝን ያለነው ማለት ነው። ከዛ ሚሊሜትር ስኩዌር የሚለውን እንየው። ሳንቲሜትር ስኩዌር ማለት ደግሞ ወደ ሚሊሜትር ስኩዌር ብንቀይር ማለት ነው እኩል ይሆናል ሳንቲሜትር ስኩዌር እኩል ይሆናል ሳንቲሜትር 1 ሳንቲሜትር ማለት ነው። እዛ ሳንቲሜትር ማለት ይችላል ሲባዛ በሳንቲሜትር ማለት ነው። በሳንቲሜትር አንድ ሳንቲሜትር ምን ያክል ሚሊሜትር ነች? እቺ 10 ሚሊሜትር ነች። ሚሊሜትር ሲባዛ እቺ የቱስ 10 ሚሊሜትር
ሜትር 10 ሲባዛ በ10 ምን ይመጣል? 100 ሚሊ ሜትር ስኩዌር 100 ሚሊ ሜትር ስኩዌር ይሆናል። 100 ሚሊ ሜትር ስኩዌር ይሆናል ማለት ነው። ሶ ምን አደርጋለሁ? ሳንቲሜትር ስኩዌርን ማይንድ ዛት ሳንቲሜትር ስኩዌርን ወደ ሚሊ ሜትር ስኩዌር ለመቀየር ሲባዛ በስንት አደርጋለሁ? በመቶ ማለት ነው። ሲገለበጥ ደግሞ ዛት ሚንስ ከሚሊ ሜትር ስኩዌር ወደ ሳንቲሜትር ስኩዌር ለመሄድ ሲካፈል ለመቶ ፕሊስ ሳንቲሜትር ስኩዌርን ወደ ሜትር ስኩዌር በ10 እንዳታደርጉ ቢኮዝ ስኩዌር ስለሆነ ማለት ነው። ሁለቴ ነው ኤሪያ ስለሆነ ሌንግዝ ሲሆን ነው በ10 እና በ10 ማባዛት በ10 ማካፈል የምታደርጉት ማለት ነው። ሁልጊዜም አንድ ነገር ማይንድ ማድረግ ያለብን ነገር ምንድነው? አንደኛ ከትንሹ አሃድ ወደ ትልቁ አሃድ ስንሄድ ኤሪያም ይሁን ስፋትም ይሁን ርዝመትም ይሁን ይዘትም ይሁን እናካፍላለን። ከትልቁ አሃድ ወደ ትንሹ አሃድ ስንሄድ ደግሞ እናባዛለን። ምን ከትልቁ አሃድ ወደ ትንሹ አሃድ ስንሄድ ስፋትም ይሁን ይዘትም ይሁን ርዝመትም ይሁን እናባዛለን። ሶ ከትልቁ ወደ ትንሹ ስንሄድ ምን እናደርጋለን? እናካፍላለን። ከትልቁ ወደ ትንሹ ስንሄድ ከትልቁ ወደ ትንሹ አሃድ ስንሄድ እናባዛለን። ከትንሹ ወደ ትልቁ ስንሄድ ደግሞ እናካፍላለን። ወይዘር ኢት ኢዝ ሌንግዝ ኤሪያ ኦር ቮሊዩም ማለት ነው። ይዘትም ይሁን ርዝመትም ይሁን ስፋትም ይሁን ከትልቁ ወደ ትንሹ በተጓዝነ ቁጥር እናባዛለን። ከትንሹ ወደ ትልቁ ስንሄድ ደግሞ እናካፍላለን። ከዛ ኤግዛምፕሎችን እንያቸው። 3 ኪሎ ሜትር ስኩዌርን ወደ ሜትር ስኩዌር ቀይሩ ይላል። 3 ኪሎ ሜትር ስኩዌር ማለት 3 ታይምስ 1 ኪሎ ሜትር ስኩዌር አሃዱን አውጥቶት ነው። 1 ኪሎ ሜትር ስኩዌር 1 ኪሎ ሜትር ማለት በ10 ሺህ ማባዛት ነው። በ1 ሚሊዮን ማባዛት ነው። 3 ሲባዛ በ1 ሚሊዮን ሜትር ስኩዌር እናደርጋለን። 3 ሲባዛ በ1 ሚሊዮን ሜትር ስኩዌር እናደርጋለን። ይሄው ኮንቨርዥን ስላየን እዚህ ጋር ይሄው ኪሎ ሜትር ስኩዌር ወደ ሜትር ስኩዌር ለመቀየር በ1 ሚሊዮን እናባዛለን። አለቀ። ከዛ 7 ሜትር ስኩዌር ወደ ሳንቲሜትር ስኩዌር 7 ሳንቲሜትር ስኩዌር 7 ሳንቲሜትር ስኩዌር ማለት 7 ሳንቲሜትር ስኩዌር ማለት 7 ሲባዛ በ10 ሺህ ሳንቲሜትር ስኩዌር እናደርጋለን። ለምንድን ነው? 1 ሳንቲሜትር ማለት 1 ሜትር ስኩዌር ማለት 10 ሺህ ሜትር ስኩዌር ማለት ሳንቲሜትር ስኩዌር ማለት ስለሆነ አዛ 7 ሲባዛ በ10 ሺህ 70 ሺህ ሳንቲሜትር ስኩዌር ይመጣል ማለት ነው። ሌላኛው 10 ሳንቲሜትር ስኩዌር ወደ ሚሊሜትር ስኩዌር 10 ሳንቲሜትር ስኩዌር ወደ ሚሊሜትር ስኩዌር ደግሞ ሳንቲሜትር ስኩዌር ወደ ሚሊሜትር ስኩዌር በ10 ማባዛት ነው። 10 ሲባዛ በ100 1000 ይመጣል ማለት ነው። ከዛ 10 ሲባዛ በ100 ሜትር ስኩዌር እናደርጋለን ማለት ነው። 1000 ሚሊሜትር ስኩዌር ይሆናል ማለት ነው። ይሄን ኮንቨርዥን ቅድም ስላሳያችሁ ማለት ነው። ምሳሌ 6 ኦኬ። ምሳሌ 6 ጋር ስንሄድ ምሳሌ 7 የሚከል ዝቅተኛ ስፋት ወደ ጠቀሱ ዝቅተኛ ምድብ ከዝቅተኛ ወደ ከፍተኛ ለመሄድ ምንድነው ማካፈል ነው የምንጠቀመው። ማካፈል እንጠቀማለን ማለት ነው። ኦኬ ከዛን ምንድነው 40 ሺህ ሳንቲሜትር ስኩዌር ወደ ሜትር ስኩዌር ለመቀየር ሲካፈል ለ10 ሺህ ነው የማደርገው። 40 ሺህ ሲካፈል ለ10 ሺህ ሜትር ስኩዌር አደርጋለሁ ወይም ሜትር ካሬ አደርጋለሁ። ከዛን 4 ዜሮች በ4 ዜሮች ዛት ምስል ይመጣል 4 ሜትር ስኩዌር ይሆናል። 4 ሜትር ስኩዌር ይሆናል ማለት ነው። 6 ሚሊዮን ሜትር ስኩዌር ወደ ኪሎ ሜትር ስኩዌር ሜትር ስኩዌር ወደ ኪሎ ሜትር ስኩዌር ለመደው በ1 ሚሊዮን ማካፈል ምን ይመጣል? 6 ሚሊዮን ሲካፈል ለ1 ሚሊዮን ነው ማለት ነው። ሚሊዮን ምን አደርጋለሁ? ኪሎ ሜትር ስኩዌር ይሆናል ማለት ነው። ኪሎ ሜትር ስኩዌር ነው። አዛን 1 ሚሊዮን በ1 ሚሊዮን ይጣፋል ነው ይካፈላል። ዛቱን ስንት ቀን 6 ኪሎ ሜትር ስኩዌር ይሆናል ማለት ነው። እቺን ብቻ ያዙ ማለት ነው። ከዛን ሌላኛው ማስታወሻ ላይ ያለው ኪሎ ሜትር ስኩዌር ወደ ሄክታር ስንቀይር 100 ሄክታር ይሆናል። 100 ሄክታር ማለት 1 ኪሎ ሜትር ስኩዌር ማለት ደግሞ 1 ሚሊ ሜትር ስኩዌር ነው። ኮንቨርት አድርገን 1 ሄክታር ማለት 10000 ሜትር ስኩዌር ነው። 1 ሜትር ስኩዌር ማለት 10000 ሳንቲሜትር ስኩዌር ነው። ኮንቨርት አድርገን አይተናል፣ ቀይረናል። 1 ሜትር ስኩዌር ማለት 1 ሚሊዮን ሚሊሜትር ስኩዌር ነው። እንዴት መጣ? ይሄን እንዲያ ይችላል። አየናተው እዩት። 1 ሜትር ስኩዌር እኩል ይሆናል 1 ሚሊዮን ሚሊሜትር ስኩዌር ነው። እንዴት እንደመጣ እንየው። ሜትር ስኩዌር ነው። መጀመሪያ 1 ሜትር ስኩዌር እኩል ይሆናል ምን ይመጣል? ምን ማለት ነው? 10000
10,000 ሳንቲሜትር ስኩዌር ነው። እቺ ከዛ ሳንቲሜትር ስኩዌር እቺ ሳንቲሜትር አንዷ ሳንቲሜትር ስኩዌር ማለት ደግሞ ማለት ነች በ10 ማባዛት ነው። ዛት ሚንስ አንዱ ሳንቲሜትር ስኩዌር ስንት እቺ ማለት ነች እኩል ይሆናል በልና እሺ 10,000 ሲባዛ ሳንቲሜትር ሲባዛ ሳንቲሜትር ማለት ነው። ከዛ ማለት ነው 10,000 ሲባዛ አንዷ ሳንቲሜትር ምን ያክል ሚሊሜትር ነች? 10 ሚሊሜትር 10 ሚሊሜትር ሲባዛ አንዷ 10 ሚሊሜትር ከዛ 10 መቶ ማለት ነው። መቶ ከዛ 100 ሲባዛ በ10,000 1 ሚሊዮን ይመጣል ማለት ነው። ኩለናል 1 ሚሊዮን ወይ ነበር ዜሮች መቁጠር 1 2 3 4 5 6 ዜሮዎች ይሆናሉ ማለት ነው። ሚሊሜትር ስኩዌር ሚሊሜትር ካሬ ይሆናል ማለት ነው። ሚሊሜትር ካሬ ይሆናል። ቦታ ጠበቁ ብዬ እጨናለኩት እንደዛ እናደርጋለን ማለት ነው። ያን መጣው ለዛ ነው የአንድ ሬክታንግል ጠረጴዛ ገጽ ስፋት 2 ሜትር ስኩዌር ቢሆን የዚህ ጠረጴዛ ስፋት በሳንቲሜትር ስንት ይሆናል? በሚሊሜትር ምን ይሆናል ነው። ይኸው ማባዛት ነው። ምሳሌ 8 ምንድነው የተሰጠኝ? የአንድ ሬክታንግል ጠረጴዛ ስፋቱ ስንት ነው? ምሳሌ 8 ነው። ስፋቱ ስንት ነበር? 2 ሳንቲሜትር 2 ሜትር ስኩዌር አሁን ወደ ሳንቲሜትር ስኩዌር ሀ እኩል ይሆናል 2 ሲባዛ በ10,000 ነው የምናደርገው በ10,000 ሳንቲሜትር ስኩዌር እኩል ይሆናል 20,000 ሳንቲሜትር ስኩዌር ይሆናል። ደግሞ አሁን በሚሊሜትር ስኩዌር ከፈለግን ይሄን መቀየር እንችላለን። ይሄን በ10 ማባዛት እንችላለን። አለስ ደግሞ 1 ሜትር ስኩዌር ማለት 1 ሚሊዮን ሚሊሜትር ስኩዌር ማለት ስለሆነ በ1 ሚሊዮን ማባዛት 2 ሲባዛ በ1 ሚሊዮን ሚሊሜትር ስኩዌር ምን ይመጣል? 2 ሚሊዮን ይሆናል። 2 ሚሊዮን ሚሊሜትር ስኩዌር ይሆናል። 2 ሚሊዮን ሚሊሜትር ስኩዌር ይሆናል ማለት ነው። 2 ሚሊዮን ሚሊሜትር ስኩዌር ይሆናል ማለት ነው። ኦኬ ያ ይሄን ሰርተናል። በቃ ጨረስን። የሚከተሉት ስፋት ምድቦች ወደ ተጠቀሰው ከፍተኛ ምድብ ቀይሩ ይላል። አሁን ሚሊሜትር ስኩዌር ወደ ሜትር ስኩዌር ለመቀየር በምን ነው? ሀ ተግባር 1.3 ተግባር 1.3 ተግባር ስራ 1.3 ሶስተኛው ደቂቃ ላይ ነው። ኦኬ ከዛ ተግባር 1.3 ከዛ ምን እናደርጋለን? የሚከተል ስፋት ምድቦች ወደ ተጠቀሱ ከፍተኛ ምድብ ቀይሩ። አሁን ከትንሹ ወደ ትልቁ ስንል ሁሉ ጊዜ ምን ብያቸዋለሁ? ማካፈል ነው። ሀ ምን ይመጣል? 8 ሚሊዮን ሚሊሜትር ስኩዌር ወደ ሜትር ስኩዌር በ1 ሚሊዮን ማካፈል ነው። 8 ሚሊዮን ሲካፈል ለ1 ሚሊዮን እዚህ ካለሱ 8 ምን ይመጣል? 8 ሜትር ስኩዌር ወይም ሜትር ካሬ ወይም ካሬ ሜትር ማለት ለ 5000 ሳንቲሜትር ወደ ሜትር ስኩዌር ለ10000 ማካፈል ነው። ለ ቢኮዝ 1 ሜትር ስኩዌር ስንት 10000 ሳንቲሜትር ስኩዌር ስለሆነ 5000 ሲካፈል ለ10000 ምን አደርጋለሁ? ሜትር ስኩዌር እላለሁ። ሜትር ስኩዌር እላለሁ 10000 በ1000 አካፍለው 5 ሲካፈል 10 ይቀረኛል። ምን ይመጣል ማለት ነው? 0.5 ሜትር ስኩዌር 0.5 ሜትር ስኩዌር። ሐመርኋ ደግሞ 7 ሚሊዮን ሜትር ስኩዌር ወደ ሄክታር ወደ ኪሎ ሜትር እንቀይራለን። ስለዚህ ሆነ ኦኬ ከዛ 7 ሚሊዮን ሜትር ስኩዌር ሐመርኋ 7 ሚሊዮን 1 ሄክታር ማለት 10000 ሜትር ስኩዌር ነው። ስለዚህ ከሄክታር ወደ ሜትር ስኩዌር ለመቀየር የሚያንሰው ማነው? ሜትር ስኩዌር ነው። ስለዚህ እናካፍላለን ማለት ነው። 7 ሚሊዮን ሲካፈል ለስንት አደርጋለሁ? ለ10000 ምን ቅንፍ ብዬ ሄክታር አደርጋለሁ ማለት ነው። ሄክታር እዚህ ኳልስ ይመጣል
ለ10 ሺህ አይደል 0 0 እቺ 0 እቺ 0 ታካፍላት ምን ጋር 700 ሄክታር ይሆናል ማለት ነው። ሄክታር ይሆናል። ከዛን እንዲህ ማድረግ ደግሞ ይሄን ወደ ኪሎ ሜትር ስኬር በቀየር ደግሞ 1 ኪሎ ሜትር ስኬርን ወደ ሄክታር ለመለወጥ ሲባዛ በስንት ነው የማደርገው? በመቶ። ሄክታሩን ወደ ሜትር ለመቀየር ደግሞ ሲካፈል ለመቶ ነው የማደርገው። ኪሎ ሜትር ስኬርን ወደ ሄክታር ለመቀየር ሲባዛ በመቶ ሄክታሩን ወደዛ ደግሞ ለመቀየር ቢኮዝ ኪሎ ሜትር ስለማልጥ ማለት ነው። ከዛ ምን አደርጋለሁ? 700 ሲካፈል ለመቶ አደርግና ኪሎ ሜትር ስኬር እለዋለሁ ማለት ነው። እኩል ነው 700 ሲካፈል ለመቶ 7 ኪሎ ሜትር ስኬር ነው ማለት ነው። ወይም ደግሞ 1 ኪሎ ሜትር ስኬር 1 ሚሊዮን ሜትር ስኬር ማለት ስለሆነ 7 ሚሊዮን ሜትር ስኬር ሲካፈል 1 ሚሊዮን 7 ኪሎ ሜትር ስኬር ይመጣል። ወይም ደግሞ 700 ሄክታር 700 ሲካፈል ለመቶ 7 ኪሎ ሜትር ስኬር ይመጣል። ለምን ኪሎ ሜትር ስኬርን ወደ ሄክታር ለመለወጥ በአንድ በመቶ አባዛለሁ። ከሄክታር ወደ ኪሎ ሜትር ስኬር ለመሄድ ደግሞ ሲካፈል ያሰራልጋለሁ ማለት ነው። ኦኬ መሰረት 9 ሜትር በ12 ሜትር የሆነ የመስሪያ ቦታ አላት። የዚህ ቦታ ስፋት ወደ ተገለጸ ምድብ ቀይሯል። መጀመሪያ አሁን ስፋት ለመስራት ስፋት እኩል ይሆናል ስንተኛው ነው? ይሄ ሁለተኛው፣ ይሄ አንደኛው ነው። ከዛ ስፋት እኩል ይሆናል ርዝመት ሲባዛ በወርድ አይደለ ሬክታንጉላር ብለን የምናስብ ኮን አራት የሆነ ቦታ ነው ለምናስብ ስፋት እኩል ይሆናል ርዝመት ሲባዛ በወርድ እኩል ይሆናል ርዝመት ስንት ነው? ትልቁ ነው 12 ሜትር ሲባዛ በ9 ሜትር 12 2 ጊዜ 9 18 9 10 108 ማለት 108 ሜትር ስኬር ይሆናል። ሜትር ስኬር ይሆናል 2 ጊዜ 18 8 ጽፌ አንድ ላይ 1 ጊዜ 108 ከዛ ምንድነው የሚለኝ በሜትር ስኬር ግለጹ ሃን ሰራን። ይሄ በሜትር ስኬር ያመጣ 108 ነው። በኪሎ ሜትር ስኬር ለመግለጽ ደግሞ ይሄን ለስንት ማካፈል ነው? ደግሞ ኪሎ ሜትር ስኬርን ከኪሎ ሜትር ስኬር ወደ ከኪሎ ሜትር ስኬር ወደ ሜትር ስኬር ለመቀየር ሲባዛ በስንት አደርጋለሁ? በ1 ሚሊዮን። ከሜትር ስኬር ወደ ኪሎ ሜትር ስኬር ለመቀየር ደግሞ ሲካፈል ለ1 ሚሊዮን አደርጋለሁ። ከዛም በኋላ ዋት ሀብ ቱ ዱ ይዛል ኪሎ ሜትር ስኬር ወደ ሜትር ስኬር ለመቀየር አይደለም። አሁን ሜትር ስኬር ሰጠኝ ለ1 ሚሊዮን አካፍላለሁ። 108 ሲካፈል ለ1 ሚሊዮን ምን አደርጋለሁ? ኪሎ ሜትር ስኬር አደርጋለሁ። እዚህ ካልሱ ምን ይመጣል? ሲካፈል ኦኬ 108 ሲካፈል ለ1 ሚሊዮን ኦኬ 0.123 ከነጥብ በኋላ 6 ብር ማለት 1 2 3 4 5 6 0.08 ኪሎ ሜትር ስኬር ነው ማለት ነው። ኦኬ ከዛን አደን ሰራ ሀመርኋ ደግሞ የሚለው ምንድነው? በሳንቲሜትር ስኬር መግለጽ። አሁን ሜትር ስኬርን ወደ ሳንቲሜትር ስኬር ለመቀየር ሲባዛ በ10 ሺህ ነው። በ10 ሺህ ሲገለበጥ ደግሞ ሲካፈል ለ10 ሺህ ማለት ነው። ከዛን 108 ሜትር ስኬር እኩል ነው 108 ሲባዛ በ10 ሺህ እኩል ይሆናል በ10 ሺህ ይቅርታ ሳንቲሜትር ስኬር ነው። ስኬር ነች ሳንቲሜትር ስኬር ከዛ ምን ትመጣለች? 108 ከዛን አለየ ስንት ዜሮች 1 2 3 4 0 1 2 3 4 3 እንደዚህ ነው።
108 አይደል ምን ሳንቲሜትር ስኩዌር ይሆናል ማለት ነው። ከዛ 1 ሚሊዮን 80,000 ሳንቲሜትር ስኩዌር ይመጣል ማለት ነው። ሳንቲሜትር ስኩዌር ይመጣል ማለት ነው። ዚስ ኦል አባውት እንዴት እንትን እንደምንቀይር ማለት ነው። በጣም አመሰግናለሁ። ለሚቀጥለው የይዘትና የአንድን ይዘት ምድብ ወደ ሌላው ምድብ እንዴት እንደምንቀይር እናያለን። ፕሊዝ ሰብስክራይብ አድርጉ፣ ጥያቄ ጠይቁ። አመሰግናለሁ። ኪፕ ኢን ታች